ኢትዮጵያ የማንሰራራት ዓመት ነው ብላ 2018ን ጀምራለች። ዘንድሮ የኢትዮጵያ ማንሰራራት ዓመት ነው ብለን እንደጀመርነው በእርግጥም ማንሰራራቷ እውን መሆኑን የሚያረጋግጡ አያሌ ስኬቶችና ድሎች የታጀበ የመጣንበት ዓመት መሆኑን ማየት እንችላለን። የኢትዮጵያ የማንሰራራት እውን የማድረግና እሱን ተከትሎ እየተከናወኑ ያሉ ስራዎች ካለፉት ዓመታት የቀጠሉና የኢትዮጵያን ገጽታ እየቀየሩ ያሉ አኩሪና እምርታዊ ድሎች የተመዘገቡበት የታሪክ ምዕራፍ ዓመታችን ነው። እንደ ሀገር ጥራት ያለው የኢኮኖሚ እድገትና የጋራ ብልጽግናን የሚያረጋግጡ ስራዎችን እንዲሁም አካታችና ዘላቂ የኢኮኖሚ እድገት የሚያረጋግጡ ብዝሃ ዘርፍ የልማት ስትራቴጂዎችን በመከተል እየሰራናቸው ያሉ ስራዎች በሁሉም መስኮች ፍሬ እያፈሩና የኢትዮጵያን በ2030 አፍሪካዊት የብልጽግና ተምሳሌት እናደርጋታለን የሚለውን የተነሳንለትን ዓላማ የሚያሳካ ትክክለኛ አቅጣጫ ላይ መሆናችንን ያረጋገጥንበት 6 ወራት ነው። ለዚህ እንደ ማሳያ የምናነሳው ባለፉት ቀናት በክቡር ጠቅላይ ሚኒስትራችን አማካኝነት ስራው የተጀመረው በቢሾፍቱ ልዩ ስሙ አቡሴራ ግዙፍ የአየር ማረፊያ ፕሮጀክት ኢትዮጵያ ራዕይዋን የገለጸችበት የአፍሪካ ኩራት የኛ ደግሞ የማንሰራራት ዘመናችን ተምሳሌት የሆነ ፕሮጀክት ነው። ኢትዮጵያውያንና አፍሪካውያን ለዘመናት የአይችሉም ስብራትን የደፈቀ ግዙፍ ፕሮጀክት ነው። በዚህም ፕሮጀክት በተግባር የማደግ መሻትን ብቻ ሳይሆን አቅምና ቁርጠኝነትን እንዲሁም ቁርጠኝነት ብቻ ሳይሆን ለመተግበር ዝግጁ መሆናችንን እንደ ሕዝብ ያሳየንበት እንደሆነ ግልጽ አድርገናል። ይህ ፕሮጀክት ኢትዮጵያን የወደፊቷ የአፍሪካና የዓለም ዋነኛ የአየር ትራንስፖርት በር የሚያደርጋት አፍሪካውያንን የሚያስተሳስርና የማገናኘት አቅምን የሚጨምር የንግድና ቱሪዝም ኮሪደሮችን የሚያሰፋ አዳዲስ የኢኮኖሚ እድሎችን የሚፈጥር የሀገር ገጽታን የሚቀይር እና የትራንስፖርት ሎጂስቲክስ ስርዓታችንን በእጅጉ የሚያዘምን እንዲሁም ዘርዝረን የማንጨርሳቸው ፕሮጀክቱ እውን ሲሆን የምናያቸው ዘርፈ ብዙ ጠቀሜታዎችን የያዘ ፕሮጀክት ነው። ይህ ለ110 ሚሊዮን መንገደኞች የማጓጓዝ የማስተላለፍ አቅም ያለው የአፍሪካ ኩራት የሆነው ምልክት የአቪዬሽን ኢንዱስትሪያችን ላይ ዓለም አቀፍ ተወዳዳሪነትንና ዝና ማሳደግ ብቻ ሳይሆን የኢትዮጵያን ቀዳሚነት የሚያውጅ የኢትዮጵያን ስም በላቀ ከፍታ ዳግም ከፍ ብሎ የሚበርበት ብሔራዊ ክብራችንን ገጽታችንን ይበልጥ አጉልተን የምናወጣበት ግዙፍ ፕሮጀክታችን ነው። ኢትዮጵያ አይደፈር የሚመስሉ አያሌ ስራዎችን አቅዳ አስባ በልጆቿ አቅም እያከናወነች ትገኛለች የሚለውን መልእክት ከህዳሴ በኋላ የሚያቀብል ፕሮጀክታችን ነው። የታላቁ ህዳሴ ግድብ ህይወት በመዝራት በድል ያጠናቀቅ ነው። ይህ ትውልድ ይህ ሀገር ዛሬም ይህን ግዙፍ ፕሮጀክት የህዳሴን ገድል በላቀ ሁኔታ የመድገም የኢትዮጵያን መሻት በዓለም መድረክ ላይ የሚያረጋግጥ ነው። እነዚህ ህዳሴን የመጨረስና የቢሾፍቱ አየር ማረፊያ ግዙፍ ፕሮጀክቶችን የመጀመር ትርጉም የመደመር መንግስት አካታች ልማት መርህ እና ሀገራዊ የማደግ ፍላጎትን በግዙፍ የሚያረጋግጡ ናቸው። ወደ አጠቃላይ የኢኮኖሚ ሁኔታችን ስንመጣ ባለፉት ዓመታት የተመዘገበው የኢኮኖሚ እድገት ዓለም አቀፍ ተቋማትም ያረጋገጡት ከሰሃራ በታች ከሚገኙ የአፍሪካ ሀገራት አማካይ የኢኮኖሚ እድገት ሲነጻጸር ኢትዮጵያ ኢኮኖሚ እድገቷ በአህጉሪቱ ከቀዳሚዎቹ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ ያሰልፋታል። ይህ እድገት በዘንድሮም ሁኔታ ተጠናክሮ የሚቀጥል መሆኑን እየታዩ የመጡ ውጤቶች ያመለክታሉ። የመደመር መንግስት በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ዋና የማክሮ ኢኮኖሚ ማነቆችን በመለየት ማነቆቹ የሚፈቱበትን መንገድ ቀይሷል። ይህም የማክሮ ኢኮኖሚ መዛባቱን በማስተካከል በአቅርቦትና በፍላጎት በመንግስት ገቢና ወጪ በቁጠባና ኢንቨስትመንት በገቢና በወጪ ንግድ በዋጋ ንረት በስራ አጥነትና
በፍትሃዊ ተጠቃሚነት ረገድ የሚታዩ ሕጸጾችን በማረም የዋጋ ንረትና የስራ አጥነትን ለመቀነስ የሚያስችሉ ማሻሻያ እርምጃዎችን በተከታታይ ተወስደዋል። መንግስት በዋነኝነት ከምግብ ዋስትና ጥያቄ የተሻገረ ጥራት ያለውና የበለጸገ ኢኮኖሚ መገንባትን፣ አካታችና ዘላቂ ኢኮኖሚ እድገት የሚያረጋግጥ የብዝሃ ዘርፍ የልማት ስትራቴጂን መከተል፣ የአረንጓዴ አሻራችንን ማጠናከር፣ የከተማውን ህብረተሰብ መሰረታዊ የልማት ጥያቄ የሚመልስ የከተሜነት ስርዓት በመገንባት ፍትሃዊ የመሰረተ ልማት ስርጭትን በማረጋገጥ እና ዘላቂ የልማት ፋይናንስ የሚሉ ወሳኝ ግቦችን አስቀምጦ ሲንቀሳቀስ ቆይቷል። በዚህም ለሚያድግ ህዝብ ፍላጎት የሚያድግ ጠንካራና ችግርን የሚቋቋም ኢኮኖሚ ያስፈልጋል የሚል መርህ ነው። በዚህ መሰረት ሀገራችን ለልማትና ለመበልጸግ ያላትን ጸጋ በአግባቡ በማየትና በመለየት በብቃት በመምራትና በመፈጸም ለውጦች ታይተዋል። ሁላችን እንደምናውቀው ከትናንት የስንዴ ልመና ተመጽዋችነት በመላቀቅ የምግብ ሉዓላዊነትን ለማረጋገጥ እየሰራ ነው። ይህ ስራ የመደመር መንግስትን ሀሳብ ጥራትና የማስፈጸም አቅም እንዲሁም ቁርጠኝነት ያረጋገጠልን ነው። መንግስት በኢኮኖሚው የሚስተዋለውን የዋጋ ግሽበት ለመቆጣጠርና የዋጋ ግሽበት በዜጎች የኑሮ ሁኔታ ላይ ከሚያሳድረው ጫና ለመቀነስ አላስፈላጊ የግብይት ሰንሰለቶችን በማስወገድ በማሳጠርና ሀገር ውስጥ ምርት ግብይት ስርዓትን በማሻሻል እነዚህን ስርዓቶችን በጥብቅ ቁጥጥር በመከታተል ለአብነት ለቅዳሜና እሁድ የገበያ ማዕከላት መስፋፋት በቂ ትኩረት በመስጠት በዚህ ግማሽ ዓመት ብቻ ተጨማሪ ከዚህ በፊት ከነበረው 660 የገበያ ማዕከላትን በመጨመር 2127 የገበያ መዳረሻዎችን ለነዋሪዎች ማቅረብ ተችሏል። በትላልቅ ከተሞች ደግሞ እንደ አዲስ አበባ እንደዚሁም በክልሎች እንደ አማራና ኦሮሚያ 12.8 ቢሊዮን ብር በመመደብ ዘመናዊ የገበያ ማዕከላትን በማዘጋጀት አምራችና ገዢዎች በአንድ ላይ የሚገናኙበትን ማዕከል ማስቀመጥ ተችሏል። በዘላቂነት ችግሮችን ለመቋቋም በዘላቂነት የአምራቾችን ዘርፎች ችግር ለመፍታት በግብርናና በኢንዱስትሪ ዘርፍ በተቀመጡ አዳዲስ ውጥኖች በበጋ ስንዴ፣ በሌማት ትሩፋትና በኢትዮጵያ ታምርት ምርታማነትን የማሳደግ ስራዎች ከውጭ የሚገቡ ምርቶች በሀገር ውስጥ መተካት ላይ ትኩረት ሰጥተን የሰራንባቸው ወራት ነበሩ። በተጨማሪም ተግባራዊ ከተደረጉ መደበኛ የፖሊሲና የአቅርቦት ማሻሻያ ስራዎች ባለፈ በችግር ተጋላጭ የሆኑ ዜጎችን ለመጠበቅ እና የማህበራዊ ዋስትና መረቦችን በማስፋት ስትራቴጂክ ግብዓቶች ላይ ቀጥተኛ ድጎማ በማድረግ መሰረታዊ ምርቶች ላይ ለዜጎች ቀጥተኛ ድጎማ በማድረግ ድጋፍም ማድረጋችንን ቀጥለናል። ግብርናችንም እንደዚሁ ስናየው በመደመር መንግስት እሳቤ ግብርናችን ከራስ ፍጆታ በላይ የሆነ ምርት እንዲያመርት አርሶ አደሩ በዝናብ ጥገኝነት ላይ ብቻ የተመሰረተ እንዳይሆን ምርታማነቱ ግብርናን በማሸጋገር የገጠሩን ኢኮኖሚ አቅም ማሳደግና ዘመናዊ ማድረግ ላይ በማተኮር በጥራት በከፍተኛ ደረጃ እንዲጨምሩና እንዲያመርቱ በማበረታታትና በመደገፍ የገጠሩን ሕዝብ ከድህነት በማውጣት ለሀገራዊ ብልጽግና የበኩሉን አስተዋጽኦ እንዲያበረክት ከፍተኛ ጥረት እየተደረገ ነው። ይህ የምግብ ዋስትና ችግርን በዘላቂነት ከመፍታት በላይ የምግብ ሉዓላዊነትን ማረጋገጥ ትልቅ ትኩረት የተሰጠውና ውጤትን ማስገኝቶ ከዳር የደረሰ ስራችን ነው። በዚህም ዘንድሮ ለግብርና ምርት ግብይት አመቺ ሁኔታ የመፍጠር አርሶ አደሩና አርብቶ አደሩን ከእጅ ወደ አፍ ከሆነ የአመራረት ሂደት ተላቆ የተሻለ ዋጋ ወዳላቸው ምርቶች ወደ ማምረት እንዲሸጋገር በማድረግ የኩታ ገጠም የልማት ማስፋፋት የመስኖን ስራዎች እንዲያጠናክር በማድረግ ከምርቱ የሚያገኘውን ገቢ ደግሞ እንዲያሳድግ ይህንንም የብድርና ቁጠባ ተቋማት በተሻሻለ ሁኔታ እንዲቆጥብ የሚያበረታቱ ማዕከላትን እንዲተባበሩት በማድረግ የሜካናይዜሽን እርሻዎችን በማስተዋወቅና መሳሪያዎቹንም በማቅረብና እንዲይዛቸው በማድረግ በስፋት የተሰራበት ግማሽ ዓመት ነው። ማሳያ በኩታ ገጠም እርሻዎቻችን በማስፋት ደረጃ በዚህ ሩብ ዓመት
ሩብ ዓመት ማለት የስድስተኛው ወር ሪፖርት ገና እንደሆነ ታሳቢ ታደርጋላችሁ ብዬ አስባለሁ። በኩታ ገጠም እርሻዎች የመጀመሪያውን ሩብ ዓመት እንኳን ብንወስድ 12.3 ሚሊዮን ሄክታር መሬት በኩታ ገጠም መታረሱን አይተናል። ከዚህ ጋር አያይዘን የሰብል ምርት ከነበረበት 360 ሚሊዮን ኩንታል ወደ 1.5 ቢሊዮን ኩንታል ማሳደግ የቻልንበት ነው። ምርታማነትን በማሳደግ በኩል የግብርና ሰብሎች አማካይ ምርታማነት ከ25 ኩንታል በሄክታር ወደ 31 ኩንታል በሄክታር ያሳደግንበትም 6 ወራት ናቸው። የበጋ ስንዴ ልማት የሀገር ውስጥ ምርት ድርሻን ከፍ ከማድረጉም ባሻገር የስራ ባህላችንን በማሻሻል አይነተኛ ድርሻ እያበረከተም ይገኛል። በጥቅሉ በስንዴ ላይ የታየው አብዮት በአጭር ጊዜ ውስጥ ኢትዮጵያን ከአፍሪካ ቀዳሚ የስንዴ አምራች ሀገራት እንዳሰለፋት ያየንበት ነው። እስካሁን ባለው አያያዝ የስንዴ፣ የሩዝ፣ የአኩሪ አተር የመሳሰሉት ምርቶች በከፍተኛ ደረጃ ምርታቸው ይጨምራል ተብሎ በዚህ ዓመትም ይጠበቃል። በሌማት ትሩፋትም እንደዚሁ በዶሮና እንቁላል ምርት፣ በአሳ ምርት፣ በሩዝ፣ በአትክልት፣ በፍራፍሬ፣ በእንስሳት እና የወተት ምርት እንደዚሁም የማር ምርት ላይ አበረታች ውጤቶችና የምርታማነት ሂደቶችን አሳልፈናል። በዚሁ ግማሽ ዓመት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ መሪነት የተጀመሩ ሞዴል የገጠር መንደሮች የመፍጠር ስራዎች የመደመር መንግስት የአርሶ አደሮችንና አርብቶ አደሮችን ሕይወት ለማሻሻል ያለውን ቁርጠኝነት ያሳዩ ናቸው። ንጽህናን የሚያረጋግጡና የአኗኗር ደረጃን ከፍ የሚያደርጉት እነዚህ ሞዴል መንደሮች ለ7000 የመንደር ማዕከላት ንድፍ ዕቅድ ተዘጋጅቶ ቀጣይ መንደሮች የመገንባት ስራ ተጠናክሮ ቀጥሏል። ሌላው በዚሁ ግማሽ ዓመት በባሌ ዞን ደሎመና ወረዳ የተጀመረው የወልመል ወንዝ መስኖ ፕሮጀክት የተመረቀበትም ወቅት ነው። ፕሮጀክቱ ለዘመናት በዝናብ ውሃ ላይ ተመስርቶ የነበረውን የአካባቢውን ሕዝብ በዘላቂ ሁኔታ የማልማት ሂደቱን የቀየረ ሲሆን በአጠቃላይ መስኖ ስራ ላይ የመገጭን ጨምሮ የጊዳቦ፣ ርብ፣ ቆጋ፣ ከሰም፣ ሽፋን፣ ካሊድ፣ ዲቾ፣ አዳበቾ፣ በለስ፣ ወይብና የታችኛው ገናሌ ግንባታዎች በመፋጠን ላይ ይገኛሉ። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር በ2.5 ቢሊዮን ዶላር ለሚገነባው የዩሪያ ማዳበሪያ ፋብሪካ ኢትዮጵያ በአፈር ማዳበሪያ ራስን የመቻል ውጥኗን ለማሳካትና የግብርና ምርታማነትን ለማሳደግ የምትከተለው ቁልፍ የልማት ስትራቴጂ አካል ነው። ይህም በዚሁ 6 ወራት ተጀምሮ ልማቱ እየተፋጠነ ያለ ስራችን ነው። ኢንዱስትሪን ዘርፍ ማየት ብንችል የመደመር መንግስት የኢንዱስትሪ ሽግግር ዋነኛው ግብ የኢትዮጵያ የኋላ ቀር ኢኮኖሚ መዋቅርን በመለወጥ በሀገር ውስጥ ያለውን አምራች ኢንዱስትሪውን ድርሻ በኢኮኖሚ ውስጥ ማሳደግ ነው። በዚህም የነበሩትን አምራች ኢንዱስትሪ ፖሊሲዎች በማስተካከል አናቂ የነበሩትን በማሻሻል ለፈጠራና ለፍጥነት እድገት ምቹ የሆነ ማዕቀፍ በመፍጠር እንዲሁም መንግስት የግሉ ዘርፍ በከፍተኛ ስጋትና ምክንያት ኢንቨስት ለማድረግ የሚፈራባቸውን አዳዲስ ዘርፎች ላይ መዋቅራዊ ሽግግርን የሚያወጡ የኢንዱስትሪ ዘርፎች ላይ ቀዳሚ ሆኖ ኢንቨስት በማድረግ ለኢንዱስትሪው መስፋፋት ምቹ ሁኔታን እየፈጠረ ነው። በዘርፉ በዚህ ዓመት 13.2 በመቶ እድገት ይመዘገባል ተብሎ የሚጠበቅ ሲሆን በተለይም በመፍጠር መፍጠንና መዝለህ መርህ በመመራት አምናና ዘንድሮ በርካታ የማኒፋክቸሪንግ ኢንዱስትሪዎች ወደ ስራ እንዲገቡ የተበረታቱበትና ይህንንም እድል አግኝተው ወደ ስራ የገቡበት ዓመት ነው። በዘርፉ ባለፉት ወራት ተኪ ምርቶችን በማምረት የዳነ የውጭ ምንዛሬን ስንመለከት በመጀመሪያዎቹ 3 ወራት ብቻ እንኳን 1.08 ቢሊዮን ዶላር መድረሱ ኢትዮጵያ ተስፋ ሰጪ የኢንዱስትሪ ልማት ጎዳና ላይ መሆኑን የሚያመላክት ነው። የማምረቻ ቦታዎችን ማመቻቸት ጋር በተያያዘ በኢትዮጵያ ታምርት ንቅናቄ የተሰራው ስራ ለኢንዱስትሪዎች ምቹ የስራ ቦታዎችን በማመቻቸት አዳዲስ ሼዶችን የመገንባት በግንባታ ሂደት የነበሩትን ኢንዱስትሪ ፓርኮች የማጠናቀቅና ክልሎችና ከተማ አስተዳደሮች የለማ መሬት በማዘጋጀት ለአምራች ኢንዱስትሪው ምቹ ሁኔታን በመፍጠር ወደ ስራ የተገባበትም ጠንካራ የስራና የልማት ዓመት ነው ብለን እንወስደዋለን። ከታላቁ የኢትዮጵያ ህዳሴ ግድብ ምረቃ በኋላ
የጉባ ብስራቶች ውስጥ 30 ቢሊዮን ዶላር ፕሮጀክቶችን ኢትዮጵያ ማወጇ የማምረት አቅምን የሚያሳድጉ ራስን የመቻል ጉዟችንን የሚያጎናጽፉን የመጪውን ዘመን ብስራት የሆኑ ፕሮጀክቶቻችን መሆናቸውን ማሳያ ናቸው። ኢትዮጵያ ጀምራ የማትጨርሰው ስራ እንደሌላት ያለፉት ዓመታት ራሳቸው ምስክር ናቸውና አሁንም መንግስት እነዚህን ግዙፍ ፕሮጀክቶች በአጭር ጊዜ ጀምሮ ለማጠናቀቅ የየዕለት የየሳምንትና የየወራት ክትትሎች ተጠናክረው ቀጥለዋል። ማዕድን ዘርፍ በኢትዮጵያ በነበረው ሂደት ባለፉት ዓመታት ተዘንግቶ ከነበረና ከለውጡ ወዲህ ሀብቶቻችንን ማወቅ መግለጥና ለኢትዮጵያ ብልጽግና በማዋል ዘርፉ ለእድገታችን ጉልህ አስተዋጽኦ እንዲያበረክት እየተሰራበት የሚገኝ ዘርፍ ነው። ማዕድን ያባላናል ከሚለው የቆየ አስተሳሰብ በመላቀቅ ኢትዮጵያ ከዘርፉ የተገኘውን ገቢ ጥቅም ጉልህ አድርጋ እንድታየውና እንድታሰብ ጥቆማ የሰጣት ባለፉት ዓመታት ምሳሌ ብንወስድ በሲሚንቶ ምርት፣ በወርቅና በሌሎች የከበሩ ማዕድናት እንዲሁም በድንጋይ ከሰል ምርት የታየው አበረታች ለውጥ ምን ያህል ትክክለኛ ውሳኔና መንገድ ላይ መሆናችንን የሚያረጋግጡ ናቸው። ለዚህም ማሳያ የሚሆነው በዘርፉ ባለፉት ዓመታት ከነበረበት አጠቃላይ የሀገር ውስጥ ምርት ድርሻ 14 በመቶ ያህል ማደግ መቻሉ ነው። ቱሪዝምም በተመሳሳይ በኢትዮጵያ ውስጥ ለረጅም ጊዜ ቸል የተባለ በብቃት ጥቅም ላይ ያልዋለ የሀገር እምቅ ሀብት ነው። ኢትዮጵያ ቋሚ ጸጋ መሆኑን የለየንበትና የትኩረት ዘርፍ አድርገን የሰራንባቸው ተከታታይ ዓመታት ሆነው እያለ የመደመር መንግስት የቱሪዝም ሀብቷን በአግባቡ በማወቅ የተረሱትን የተዘነጉትን አቧራቸውን በማራገፍ የእድገታችን አቅም ለማድረግ እየሰራ ሲሆን መታደስ የሚገባውን በማደስ እንደ አዲስ መሰራት ያለበትን የቱሪዝም ዘርፉን ከዓለም አቀፍ ደረጃ ጋር በማጣጣም አይበገሬ ኢኮኖሚ ለመመስረት እንደ ዋነኛ ዘውግ አድርገን እየሰራንበት እንገኛለን። በሰራነው ስራ በመጣው ለውጥ የውጭ ቱሪስቶች ቁጥር ከአምናና ካቻምና ከፍተኛ እድገት ጭማሪ የተመዘገበበት ብቻ ሳይሆን በኢትዮጵያ እየተካሄዱ ያሉ ዓለም አቀፍ ኩነቶችን ስንመለከት በትናንትና ወረቶች በዛሬ ድልና በነገው አቅም አስተሳስረው የሚገነቡ የዚህ ትውልድ አዲስ ትርክቶች አድርገን እንወስዳቸዋለን። ምሳሌ አድርገን የምንወስደው በዚሁ ዓመት የተጠናቀቀውን እና የተመረቀውን የፋሲል ቤተ መንግስት እድሳትና የሶፍ ዑመር ሎጅ የቱሪዝም ፕሮጀክቶች ናቸው። የመደመር መንግስት የኢትዮጵያን ገጽታ የመግለጽ አቅምን በትክክል ያሳዩ ነበሩ። ዲጂታል ኢኮኖሚን ስንመለከት መንግስት የኢትዮጵያን ብልጽግና ለማረጋገጥ ወሳኝ ናቸው በማለት ከነደፋቸው ትልሞች መካከል ዲጂታል ኢትዮጵያን መገንባት ትልቅ ትኩረት የሰጠነው ጉዳይ ነው። የኢትዮጵያን መጻኢ ዕድል በዛሬና በነገ ትውልድ በፈጠራና ቴክኖሎጂ እድገት ላይ ለመገንባት ያለመው ዲጂታል ኢኮኖሚ ስትራቴጂ ጥራት ያለው ከዘመኑ ጋር የሚጓዝ አካታች ኢኮኖሚን ለመገንባት የሚያስችል ውጤት እየታየበት ይገኛል። በዚሁ ግማሽ ዓመት የሚኒስትሮች ምክር ቤት የዲጂታል ኢትዮጵያ 2030 ስትራቴጂ ያጸደቀበት ዓመት ሲሆን ስኬታማ የነበረው ዲጂታል ኢትዮጵያ 2025 ስትራቴጂን በማጠናቀቅ ወደ ሌላ የላቀ ዲጂታል ግብ የተሸጋገርንበት ዓመት ነው። በዲጂታል 2030 ስትራቴጂ ዲጂታል ሉዓላዊነቷን የጠበቀች በፈጠራና በቴክኖሎጂ የተመሰረተች ኢትዮጵያን ለመፍጠር የሚያግዝ ሲሆን ኢትዮጵያ በዓለም አቀፍ የዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት የምታረጋግጥበትና የመንግስት አገልግሎቶች በግልጽነት ለዜጎች የሚቀርቡበትን መንገድ የሚያሳልጥ ነው። ዲጂታል ኢትዮጵያ ስራዎች በቴሌ ብር ማሳያነት እንኳን በየቀኑ በአሁኑ ሰዓት ከ10 ቢሊዮን ብር በላይ ግብይት ይከናወናል። የብሔራዊ መታወቂያ ምዝገባም እስካሁን ዜጎችን ቀልጣፋ አገልግሎት እንዲያገኙ በማስቻልና መንግስት አገልግሎቱን በማዘመን ሂደት የስራ ቅልጥፍናን በማሳደግ አስተዋጽኦ ያለው እንዲሁም የመሶብ የአንድ ማዕከል በፍጥነት የአገልግሎት ችግርን በመፍታት የሚገኙ ተቋማት ናቸው። እነዚህ ስራዎች የኢትዮጵያን ኢኮኖሚ እድገት ጥራትና ዘመናዊነት የሚያሳድጉ ተወዳዳሪነትና የነገ መዳረሻ የተለሙ ስራዎቻችን ናቸው።
በከተማ ልማት ስራዎቻችን እንደዚሁ የመደመር መንግስት አሻራ በተግባር ከተመሰከረባቸው ስራዎች አንዱ ከተሞች ላይ ያሳረፍነው ዘመን የማይሽረው ድንቅ አሻራ ነው። ይህም የከተሜውን ኑሮ ደረጃ ለማሻሻልና ከተሞችን የብልጽግና ማዕከል ለማድረግ በማለም እየተሰሩ ያሉ ስራዎችን ያካትታል። ከቢሮ የጀመረው የለውጥ እንቅስቃሴ ወደ ገበታ ለሸገር፣ ከገበታ ለሸገር ወደ ገበታ ለሀገር፣ ከገበታ ለሀገር ወደ ገበታ ለትውልድ በፍጥነት የተሸጋገረው ግስጋሴ አዲስ አበባን ከተማዋን እንደ ስሟ ውብና አበባ ያደረገ በሌሎች ከተሞችን በጥሩ ሁኔታ ተቀባይነት አግኝቶ በአጭር ጊዜ እየተስፋፋ ያለ አኩሪ የከተሞች የውበትና የልማት መንገድ ሆኗል። ተግባሩ ዛሬ ላይ ከከተማ መልሶ ማደስ አልፎ በወንዞች ዳርቻ ስራዎች ከተሞቻችን የመጪው ዘመን ከተሞች የብልጽግናችን ተምሳሌቶችና የመፈጸማችን አቅም ማሳያ ምልክቶች ሆነዋል። የወንዝ ዳርቻ ፕሮጀክት እንኳን ብናይ አዲስ አበባን በእርግጥም ለነዋሪዎቿ የምትስማማ ዓለም አቀፍ ደረጃዋን የጠበቀች ከማድረግ ባለፈ ከዚህ ቀደም የቱሪስት መሸጋገሪያ የነበረችውን ከተማ ውብ የቱሪስት መዳረሻ ያደረገ የአመራራችንን ቁርጠኝነት በተግባር ያሳየባቸው የመደመር መንግስት ቁልፍ ውጤቶቻችን ናቸው። ዲፕሎማሲ ላይ ስንመጣ በዘንድሮ ኢትዮጵያ በዲፕሎማሲያዊ ግንኙነት በብሔራዊ ጥቅም ላይ የተመሰረተ ዓለም አቀፍ ግንኙነቶችን ያጠናከረችበት የአዎንታዊ ገጽታዋ ጎልቶ የወጣበትና ስኬታማ የዲፕሎማሲ ስራ ያከናወነችበት ይህንንም ትርክት ከፍ ባለ ገጽታ ለመገንባት የሚያስችሉ ስራዎችን የፈጸምንበት 6 ወራት ነበር። ኢትዮጵያ የተሳተፈችበት የቡድን 20 አባል ሀገራት የመሪዎች ጉባኤ የኢትዮጵያን ስትራቴጂካዊ ጥቅም የሚያጸኑ የሁለትዮሽና ባለብዙ ወገን ዲፕሎማሲያዊ ተግባራት የተከናወኑበትም ነበር። በተለይ በክቡር ጠቅላይ ሚኒስትራችን በጉባኤው ላይ በመሳተፍ የኢትዮጵያን ብሔራዊ ጥቅም በማስጠበቅ የአፍሪካን የጋራ ድምፅ ለማጉላት ያስቻሉበት መንገድ ይህም የአህጉሪቱ ተጽዕኖ በዓለም አቀፍ ጉዳዮች ላይ እየጎለበተ መምጣቱን ያስመሰከረ ነበር። በናይሮቢ ኬንያ 24ኛው ኮሜሳ የመሪዎች ጉባኤ ኢትዮጵያ የተሳተፈችበት ሌላው ዓለም አቀፍ እውነት ነው። በዚሁ ጉባኤ ላይ ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ ዕድል እንዳለውና ኢትዮጵያ የጀመረቻቸው የዲጂታል ትራንስፎርሜሽን ስራዎችም እውቅና ያገኙበት ነበር። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ይፋዊ ጉብኝትን ጨምሮ የተለያዩ ሀገራት መሪዎች ማሌዥያ፣ ሲንጋፖር የኢትዮጵያን የጎበኙበት በዓለም የዲፕሎማሲ መድረክ የኢትዮጵያን ተፈላጊነት፣ ተሰሚነትና ተደማጭነት ያሳየ ነበር። ከቀጠናችን ሀገራት መሪዎች ወደ ሀገራችን የመጡ የጎበኙበት፣ የተወያዩበት፣ የተመካከሩበትና ዲፕሎማሲያዊ ግንኙነታችን ፈጣን፣ ቀልጣፋና ግዙፍ የውሳኔ ማዕከል መሆኑን ለዓለምና ለቀጠናው ማሳየት የቻልንበት ነበር። እንዲሁም ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር በ2022 በ35ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካ እይታና ትርክትን የሚያንጸባርቅ የአህጉራዊ ሚዲያን አስፈላጊነት አስመልክተው ያቀረቡትን ጥሪ በመመርኮዝ ፐልስ ኦፍ አፍሪካ የተሰኘ የፓን አፍሪካ ሚዲያ የተጀመረበትም ዓመት ነበረ። ፐልስ ኦፍ አፍሪካ የአፍሪካን ድምጾች የሚያጎላ ቀጣናዊ ትስስርን የሚያጠናክር የአህጉራዊ ስኬቶችን፣ ተግዳሮቶችን እንዲሁም ህልሞችን በአፍሪካዊ እይታ የሚገልጽ ግዙፍ ሚዲያ ነው። ዓላማውንም እያሳካ ይገኛል። በመጨረሻም ዘንድሮ የመንግስት የፖሊሲ ውሳኔዎች፣ እቅዶችና የተለያዩ ሀገራዊ አጀንዳዎች ዙሪያ ሰፋፊ ህዝባዊ ምክክሮችን በማድረግ ህዝቡን ለማዳመጥና የህዝቡን ተሳትፎ ለማጠናከር ጉልህ እንቅስቃሴ ያደረግንበት ዓመትም ነበር። ይህ ህዝብን በተግባር በማሳተፍና በማዳመጥ ዴሞክራሲያዊ ልምምድን የሚያሰፋና በተግባርም ለህዝብ ፍላጎት ተገዢ የሆነ መንግስት የመፍጠር ዓላማ ውጤት ነው። ከውይይቱም ባሻገር ተጠያቂነትና ግልጸኝነትን በማምጣት የህዝብና የመንግስት መተማመን እንዲጠነክር አድርጓል። በሀገራዊ ጉዳዮች ላይ የጋራ ስምምነትና መግባባትን መፍጠርም የቻሉ ጠንካራ የውይይት መድረኮች ነበሩ።
በየደረጃው በተደረጉ የህዝብ መድረኮች ህብረተሰቡ እየተከናወኑ ላሉ ስራዎች ያለውን እውቅናና አድናቆት የገለጸበት ነበር። ስራዎች ተጠናክረው እንዲቀጥሉ ቁርጥ አድርጎ ያሳሰበበትም ነበር። በየደረጃው ይፈቱልኝ ብሎ ያሳሰቡትን ጉዳዮችም ነቅሶ የገለጸበት ዴሞክራሲያዊ መንገድ ነበር። በመሆኑም የመደመር መንግስት የጀመራቸውን የህዝቡን ተስፋ በእጅጉ ያጫሩ ስራዎች አጠናክሮ በመቀጠል ህዝቡ በየደረጃው የሚጠይቃቸውን ጥያቄዎች ለመመለስም በቁርጠኝነት በቀጣይ 6 ወራት የሚሰራበት ይሆናል። ዘንድሮ ኢትዮጵያ 2 ታላላቅ ሁነቶች የሚካሄዱበትም ዓመት ነው። የመጀመሪያው ኢትዮጵያውያን ለዘመናት ሲለያዩቸው የነበሩ የሀሳብ ልዩነቶችን ቁጭ ብለው ተመካክረው ለማረቅና ጠንካራ ሀገራዊ መግባባትን ለመፍጠር የወጠኑበት የአካታች ሀገራዊ ምክክር መድረክና የ7ኛው ሀገራዊ ምርጫ ናቸው። ሁለቱም እውነቶች በኢትዮጵያ የጋራ ሀገር ግንባታ ጉዞ ላይ እጅግ ወሳኝ ተጽዕኖ ያላቸው ለጸና ሀገረ መንግስት መደላድልን የሚፈጥሩ ታሪካዊ እውነቶች ናቸው። የመደመር መንግስት በሰከነ ምክክርና ውይይት የምንግባባበት ጠንካራና ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት ሀገራዊ ምክክር ያስፈልጋል በማለት ገና ከጠዋቱ ጀምሮ ሲሰራ ቆይቷል። ለዚህ በመሰረታዊ ሀገራዊ ጉዳይ ሳይቀር ያላግባቡን ጉዳዮች በሀገር ምክክር ምላሽ እንዲያገኙ ቁርጠኛ ፍላጎትም የጸና አቋምም አለው። ስለሆነም የኢትዮጵያ ብሔራዊ ምክክር ኮሚሽን እንዲቋቋም ከማድረግ ጀምሮ ሂደቱ ውጤታማ እንዲሆን የሚጠበቅበትን ድጋፍ ሲያደርግ ቆይቷል። አሁንም ህዝቡ መክሮ በመሰረታዊ ሀገራዊ ጉዳዮች ላይ ሀገራዊ መግባባት እንዲፈጠር መንግስት የሚጠበቅበትን ሁሉ ይወጣል። እንዲሁም ሀገራዊ ምክክሩ ይዟቸው ለሚመጡ ውጤቶች ለተግባራዊነታቸው በግንባር ቀደምትነት የሚንቀሳቀስ መሆኑን ማሳወቅ ይወዳል። መጪውን ብሔራዊ ምርጫ በተመለከተም እንደ መንግስት የፖለቲካ ባህላችን ከንትርክና ከመካሰስ በመውጣት በሀሳብ ላይ የተመሰረተ ፖለቲካ እንዲዳብር መንግስት የሚሰራ ሲሆን ይህም ምርጫም የሀሳብ አውድ የበላይነት ያገኘበት ምርጫ እንዲሆን የበኩሉን ሚና ይወጣል። እንዲሁም ሀገራዊ ምርጫው ሰላማዊ፣ ዴሞክራሲያዊና የዜጎች ንቁ ተሳትፎ የጎለበተበት እንዲሆን ኃላፊነቱን በአግባቡ ለመወጣት ዝግጁ መሆኑን ለማሳወቅ እወዳለሁ። ስለሆነ መላው የሀገራችን ህዝብ እነዚህን ወሳኝ ሁነቶች በተሳካ መንገድ እንዲከናወኑና የሀገራችን መጻኢ ዕድል ብሩህ እንዲያደርጉ ሁሉም የበኩሉን ድርሻ እንዲወጣ ባለቤት በመሆን ለስኬታማነታቸው የሚጠበቅበትን እንዲያደርግ ጥሪ አስተላልፋለሁ። ዲሞክራሲያችን ተቋማዊ መሰረት እንዲኖረው ከማስቻል አንጻር የዲሞክራሲ ተቋማት በማጠናከር በኩል የተጀመሩ ስራዎች ተጠናክረው የሚቀጥሉ ይሆናል። ተቋማት ነፃ፣ ገለልተኛ፣ ብቁ አገር የሚያስቀጥላቸው ሆነው እንዲሰሩ በማድረግ በኩል የተሰሩ ስራዎች የተቋማት ቀጣይነትና ሀገርና ህዝብን የሚያገለግሉ እንዲሆኑ በማስቻል የአቅጣጫ ትልማቸውን ጥርት ባለ መንገድ ማስተካከል የቻለ ነው። መንግስት ይህንን ስራ አጠናክሮ በማስቀጠል የዲሞክራሲ ግንባታ ስራው ላይ በተቋማዊና በህዝባዊ ባህል ላይ የጸና እንዲሆን ከመቼውም ጊዜ በላይ የሚጠበቅበትን የሚወጣ ይሆናል።